ሃሌሉያ ሃሌሉያ ኢየሱስ 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 ሃሌሉያ 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 የሚፈታ ሰው አይና ይሄን ቤት ስመለከት የማ ቤት ነው ሳየው በመንፈስ ጌታ ገብቶ የሚፈታበትን ቤት እያየው አይና አዲስ አበባ አይና ሐዋሳ እያየው አዲስ አበባ ስመለስ አንድ ቅድስት ሃሌሉያ ኢየሱስ ሃሌሉያ በርግጥም እግዚአብሔር አለ ሃሌሉያ ስሜ ቅድስት ነው ቆይ ማን ነው ስሜ ጌታቸው ባለቤት አንድ ኩላሊቷ ወጥቷል አዎ ዳላሲስ አርጋ አልተቻለም አዎ አንድ ኩላሊት በአንድ ነው ያለችው አዎ ልጅህ ዳላሲስ ያረጋል አዎ ምኑን ኩላሊቱ ሽታ ምክንያት አዎ እግዚአብሔር ባርኮ ነበር አዎ ገንዘብ ግን እያለቀ ያለው በምንድነው በበሽታ የመጀመሪያም ታላቅ ልጅ ዳላሲስ ያረጋል አዎ አየርላንድ የሚባልበት አገር አይደለም አዎ አንተ ለምን አለቀስክ አጠገቡ ያለው የእግዚአብሔር ነገር ገርሞኝ የእግዚአብሔር ነገር አዎ ዋው ምን ነው ላንተ እኔ ወንድሜ ነው ያንተ ወንድም ነው አዎ ወንድሜ እርግጠኛ ነህ አዎ ወንድሜ እሺ እኔ ለቤቱ ሰባተኛ ልጅ ነኝ አዎ ነኝ ስንተኛ ልጅ ሰባተኛ ልጅ ነኝ አንተም ታማሚ ነህ አዎ ልቤን ነው የምትለው እንጂ ልቤን ልብ ግን አይደለም ሁለተኛ አንተን እያየው ፈረንሳይ አይና ፈረንሳይ አካባቢ ማየው ህመሙን እንኳን ለይቶ አያውቅም ሐኪሞችም አላወቁም ዘነበ የሚል ስም አለ አኔ አየርላንድ የሚኖር ልጅ አየው ከዛ ደግሞ ኩላሊት የሚታመም አይና ሳሙኤል የሚል ስም አለ ሳሙኤል ልጄ ነው እዛ ታመመው ወይኔ ኢየሱስ ሐኪም አንዴ ኮሌስትሮል ይላል አንዴ ግፊት ይላል አንዴ ደም ግፊት ይላል አይዞህ አታልቅስ እሺ እናንተ የመጣችሁት የመጀመሪያው ጭንቀታችሁ የእናንተ አይደለም የመጣችሁት ተጨንቃችሁ ለዚህ ሴት ልጅ ምክንያት ነው አዎ ተነሽ አይዞህ አታልቅስልኝ አባቴ ሁለታችሁም የመጀመሪያው ጭንቀታችሁ ከእናንተ ይልቅ የዚህ ልጅ ጤና ነው በሷ ህመም ያንተ ህመም አለ የባለቤትህ ህመም አለ ከዛ ደግሞ ተጨማሪ የዚህ ልጅ ህመም አለ አዎ ትክክል አመት ሙሉ ሰይጣን ጤናዋን ይዞ መድኃኒት ያስወጣታል አዎ ልክ ነው አስጠጋልኝ ዲፕሬሽን ይባላል ግን ዲፕሬሽን አይደለም መንፈስ ነው ትኖር የነበረው ግሪክ ነው አዎ ያንቺ አባትሽ ሙስሊም ነው አዎ በህመም ምክንያት ነው ወደ ኢትዮጵያ የተመለሽው ህመሙ ከጀመረሽ 1 አመት ነው መንፈስ አሰራር ሲስተም ስትረስ ተብሎ ነው መድኃኒት የምትወስጂው እስካሁን ግን ህመሙ አልተቋረጠም መድኃኒቱን መዋጥሽ አልተውሽም እግዚአብሔር ግን በሽታ አይደለም የጠላት ስራ ነው ማለት አሁን ግን ፈውሳታል አሜን አሜን ጄሎ ሰባ አሜን ተነስ 4 ልጆች አሉክ ናጠጋበል ስንት ልጆች 4 ልጆች አያለው 3 ልጆች በአንድ ቀን እንዲሞቱ ሶስት ልጆች በአንድ ቀን እንዲሞቱ ይሄ ሞት የተደገሰውን ማየው አዳማ የሚባል ከተማ ነው አዳማ የሚባል ከተማ የተደገሰውን ሞት እያየው ዱንካን አየው ዱንካኑ የሚጣልበትን ቤት ስመለከት መንፈስ ዓለም ላይ አንድ ታደሰ የሚባል ስሜ ነው ሰይጣን በአንድ ቀን ሶስቱንም ሊገድል ሞት ያዘጋጀውን ልጆች እያየው የመጀመሪያውን ስመለከት ናኦል የሚል ስም ያለው ናኦላ ምን ነው ልጄ ነው ኤባ የሚል ስም አዎ ልጄ ነው ራቤራ ነው ራቤራ ረቢራ ወይኔ
ምን አለ አንድ ሰው ጮሆ አሜን ቢለኝ ዝለልና አሜን ብለው ሰርባል። የናኦል አባት ታደሰ ነው። የታደሰ አባት በዳዳ ነው። የበዳዳ አባት ዱጎ ነው። ዱጎ ላፋስ ያለው ምን አለ አንድ ሰው አሜን ቢለኝ ውጣልኝ፣ አይዞ አታልቅስ። በአንድ ልጅ ሰይጣን ሊያስቀር አይሆንም። ስንት ልጅ? አንድ ልጅ። ከዛ 1 2 3 4 5 6 7 8ኛ ዓመት አየው። ልክ ነው። 8 ዓመቴ ነች። ከዛ በኋላ ልጅ የለም። አዎ ልጅ ጌታው አባቴ ወንድም አይመጣልኝም ወይ ነው የምትለው? አዎ አባቴ ወንድም ግዛልኝ ብላ ያስቸገረች አንድ ልጅ ብቻ ነኝ ያለው። ግዛልኝ ነው የምትለው? አዎ እግዚአብሔር እኔ እሰጠዋለሁ አለኝ። አሜን። ለማን ብዬ ጌታን ስጠይቀው ቡልቻ የሚባል ሰው ያለው ስሜ ቡልቻ ነው። ኢየሱስ ጎብታዳ፣ ኢየሱስ ጎብታዳ። ዛሬ የተዘጋው ማዕፀን ተከፈተ። ውሰድ አሜን ብላተ። የተዘጋው ማዕፀን ተከፈተ። አሜን። ስሜ ቡልቻ ነው። ኢየሱስ ጎብታዳ፣ ኢየሱስ ጎብታዳ። አሜን ጀድሜ አሜን። ጅራ ኢየሱስ አሜን። ኢየሱስ አሜን። ልጅ እንዳታገኝ የሚያደርገው አንድ አባት ከአባት አባት አያታይና ያደታ የሚባል ሰው ያለ አያቴ ነው። ያደታ ከፋሰበ አሜን። ቶሎ ከተነሳልኝ ሰይጣን ቤትን በበሽታ ምክንያት ልጆችህን፣ አንተን፣ ትዳርህን፣ ቤተሰብን ሊጨርስ ነው። ያለ ጊዜ ሊያጠፋ ነው። ሁለት ሰው እያደረገ ሰይጣን ቤትህን በሐዘን ሊገል ነው። ትልቁ በሽታ እናንተ ቤት የመጀመሪያው ኩላሊት ነው። ባለቤት ኩላሊት አንዱ ወጥቷል። ልጅ ኩላሊት ዳያሊሲስ ያደርጋል። ቶሎ ከተነሳልኝ የአባት ስም አይመችም፣ የአያትም ስም አይመችም። ያንተ ስም ግን ጌታቸው ይባላል። ቆይ ማን ነው ስምህ? ጌታቸው። ጌታቸው። ባለቤት አንድ ኩላሊቷ ወጥቷል። አዎ። ዳያሊሲስ አድርጋ አልተቻለም። አዎ። አንድ ኩላሊት በአንድ ነው ያለችው። አዎ። ልጅህ ዳያሊሲስ ያደርጋል። አዎ። ምኑን? ኩላሊቱን። ገንዘብህ እያለቀ ያለው በበሽታ ምክንያት ነው። አዎ። እግዚአብሔር ባርኮ ነበር። አዎ። ገንዘብህ ግን እያለቀ ያለው በምንድን ነው? በበሽታ። የመጀመሪያም ታላቅ ልጅ ዳያሊሲስ ያደርጋል። አዎ። አየርላንድ የሚባልበት አገር ያለው። አዎ። የት ነው ያለው? አየርላንድ። አንተ ለምን አለቀስክ? አጠገቡ ያለው የእግዚአብሔር ነገር ገርሞኝ። የእግዚአብሔር ነገር? አዎ። ዋው! ምን ነው ላንተ? እኔ ወንድሜ ነው። ያንተ ወንድም ነው? አዎ። እርግጠኛ ነህ? አዎ ወንድሜ ነው። እሺ፣ እኔ ለቤቱ 7ኛ ልጅ ነኝ። አዎ ነኝ። ስንተኛ ልጅ? 7ኛ ልጅ ነኝ። አንተም ታማሚ ነህ? አዎ። ልቤን ነው የምትለው እንጂ ልቤን ነው። ልብ ግን አይደለም። እናንተ ቤት በኩላሊት 7 ሰው ሰይጣን ሊገድል። ቆይ ስሙኝ፣ ስንት ሰው ብያለሁ? 7። የምትኖረው ቀበሌ ወይም ክፍለ ከተማ የሚባለው ቀበሌ ፈረንሳይ ነው? ፈረንሳይ ነው። አዎ ትክክል። የሚያመኝ ስትል ልቤን ነው የምትለው? አዎ ኩላሊትህን ነው ግን። ሁለተኛ አንተን እያየው ፈረንሳይ አይና ፈረንሳይ አካባቢ የማየው ህመሙን እንኳን ለይቶ አያውቅም፣ ሐኪሞችም አላወቁም። ልቤን ትላለ እንጂ ኩላሊት ላይ ነው። የዚህ ቤተሰብ አጠቃላይ በሽታ በኩላሊት ሊገል ነው። በደንብ ስሙኝ። ይህን ሰው እያየው ሰፈሩ ነው ፈረንሳይ የሚባለው። ከዛ ኩላሊቱን የሚታመመው ግን በሽታውን ማያውቀው ልብ የሚለውን ሰው እያየው ዘነበ የሚል ስም አለ።
ወይኔ አንተ የቤቱ ሰባተኛ ልጅ ነህ? አዎ የመጨረሻ። ታዲያ የቤቱ ሰባተኛ ልጅ አባት አሻሜ የሚባል ሰው ያለው? አሻሜ ነው አባቴ ነው። ወይኔ ለምን አለቀስክ አባቴ? አይ የጌታ ነገር ገርሞኝ ነው። ሌላ ምን አለቅስ? አየርላንድ የሚኖር ልጅ አየው። ከዛ ደግሞ ኩላሊት የሚታመም አይና ሳሙኤል የሚል ስም አለ። ሳሙኤል ልጄ ነው እዛ ታመመው። ወይኔ ወይኔ ኢየሱስ ሐኪም አንዴ ኮሌስትሮል ይላል፣ አንዴ ግፊት ይላል፣ አንዴ ደም ግፊት ይላል። ግን ህመምህ እንኳን ተለይቶ አልታወቀም። አንድ መርገም አለ ከአባታችሁ አባት የሚመጣ መርገም። የሁለታችሁም የዘነበም የጌታቸውም አባት አሻሜ ነው። አዎ የአሻሜ አባት ከለቻ ነው። አዎ አቤት የኔ ጌታ። ያንተ ልጅ ሳሙኤል ነው። አዎ አስጠጋልኝ። የዘነበን ልጅ እያየው ሻሎም የሚል ስም አለ። ሻሎም ሁለተኛ ልጄ ነች። ኧረ ቅባት፣ ኧረ ቅባት፣ ኧረ ቅባት። ምን አለ አንድ ሰው ጮሆ አሜን የሚለው? አይዞህ አታልቅስ። እናንተ የመጣችሁት የመጀመሪያው ጭንቀታችሁ የእናንተ አይደለም። የመጣችሁት ተጨንቃችሁ ለዚህ ሴት ልጅ ምክንያት ነው። አዎ ተነሽ። አይዞህ አታልቅስልኝ አባቴ። ሁለታችሁም የመጀመሪያው ጭንቀታችሁ ከእናንተ ይልቅ የዚህ ልጅ ጤና ነው። በሷ ህመም ያንተ ህመም አለ፣ የባለቤትህ ህመም አለ። ከዛ ደግሞ ተጨማሪ የዚህ ልጅ ህመም አለ። አዎ ትክክል። አመት ሙሉ ሰይጣን ጤናዋን ይዞ መድኃኒት ያስወጣታል። አዎ ልክ ነው። አስጠጋልኝ። ዲፕሬሽን ይባላል፣ ግን ዲፕሬሽን አይደለም፣ መንፈስ ነው። ትኖር የነበረው ግሪክ ነው። ያንቺ አባትሽ ሙስሊም ነው። በህመም ምክንያት ነው ወደ ኢትዮጵያ የተመለሽው። ህመሙ ከጀመረሽ 1 አመት ነው። መንፈስ አሰራር ሲስተም ስትረስ ተብሎ ነው መድኃኒት የምትወስጂው። እስካሁን ግን ህመሙ አልተቋረጠም። መድኃኒቱን መዋጥሽ አልተውሽም። እግዚአብሔር ግን በሽታ አይደለም የጠላት ስራ ነው ማለት። አሁን ግን ፈውሳታል። አሜን አሜን ጄሎ ሰባ አሜን ሊካና ሮቬ ጋዲናቦስ አሜን ፈውሳታለሁ አለኝ። አሜን። ቆይ አስጠጋልኝ። አባትሽ ምንድነው? ሙስሊም። የሚኖረው ከእናትሽ ጋር ግሪክ ነው። እሱን አባትሽን እያየው መሐመድ የሚል ሰው አያለው። ስሙ ነው መሐመድ። ወይኔ ቅባት። ከዚህ ዘር የሚመጣ መርገም ነው እያስጨነቀሽ ያለው። ማንን ያስጨንቃታል ብዬ መንፈስ ቅዱስን ስጠይቅ ሰዓዳ የምትባል ሴት አያለው። አሁን ተፈወሻ። አረ አንድ ሰው ጮሆ አሜን ቢለኝ ምን አለ? ወይ ኢላባስ ያበይ ዛሬ ዘሪ ነፃ ወጣ። እንዲህ ብሎኛል ጌታ። ጠላት በጠላት አውጣባ በሕይወታችሁ በሚያውጀው አዋጅ እግዚአብሔር ከሰጣችሁ ስፍራ አወርዳችሁ። አንድ ሰው ለኔ ነው ያለ አሜን። ዋው ሻሎም ዘነበ። አዎ ዘነበ አሻሜ ከለቻ አስጠጋልኝ። ሰዓዳ መሐመድ ካሌ ነው ካሌ አረ ቅባት ጠብቁኝ። ዛሬ በነፃ ነው የምትፈወሱት። አሜን። ገንዘብ የሚያድን ቢሆን ኖሮ መዳን ትችል ነበር። አዎ አሁን ጆሮም መስማት እየጨኸ ነው። አይኖች ማየት እያቃታቸው ናቸው። እግዚአብሔር ግን ዛሬ ለልጄ መፈታት፣ አሜን፣ ለቤቱ ፈውስ፣ አሜን፣ ለልጆቹ ፈውስ፣ አሜን፣ ለትዳሩ ፈውስ፣ አሜን፣ ለዘሩ ፈውስ አሜን አደርጋለሁ አለኝ። አሜን። አንድ ሰው ለኔ ነው ያለ አሜን ሲል ይሁንለት። አሜን። ጠብቁኝ።
በደንብ ስሙኝ። አሁን ቆይ ለምንድን ነው አፍን ያዝከው? ምኑን የገረመ? የእግዚአብሔር አሰራር በጣም ይደንቃል። የእግዚአብሔር ስራ አስደንቆ የእግዚአብሔር እጅ እዚህ ቤት ይታያል። በትክክል የማጅ እግዚአብሔር እጅ ይታያል። ቁምልኝ። ኦሮሚያ ክልል አያለው የተቀበረ ደግሞ የድግምትን ጉልበት አየው። ያለ ጊዜ ሰይጣን እንድትጠፋ እያየው ያንተንም አባት ስሙ አይመችም፣ አያትም ስሙ አይመችም። ይህን ሰው እያየው ኦሮሚያ ክልል የተደገመበትን ሰው አይና ሰርቶ ሰው አይሁን ጤና አይኖረው ተብሎ ያለ አባት ልጆቹ ይቅሩ ተብሎ የተሰራበትን ሰው አያለው። አፈር ተቆፍሮ የዚህ ሰው ፎቶ ተቀበረ። ይሄ ፎቶ የተቀበረበትን ስፍራ አይና ስመለከት ፎቶ የማየው የዚህ ሰው ነው። የዚህን ሰው ፎቶ እያየው ኦሮሚያ ክልል የማየው እጅጉ የሚባል ሰው አያለው። ስሜ ነው። ወይኔ ብዙ የለፋና የጣርክ ሰው ሰርተ ግን ባዶ ይሆንክ። ስትታይ አሁን የደላህና የተመቸው ትመስላለህ። ነገሮች ሁሉ ተመሰቃቅለው ግራ ተጋብታየው። ሁለተኛውን ከዘር የሚመጣ መርገም አየው። አባትህን ብራቱ የሚባል ሰው ብራቱ አባቴ ነው። ወይኔ ይሄንን መርገም እንቁረጠዋ። ወይ ሰው የለማ እዚህ ቤት መሄድ እንዳይችል ሰርቶ ሰው እንዳይሆን ወጣ ሲባል ያወረደው የጎተተውን ዛሬ ክፉ ክንድ ሰብረዋል። አሜን አሜን። ይሄ መርገም የሚመጣው ከአባታ አባት ነው። ብራቱን አየውና ተርፉሳ ነው ተርፋሳ። ወይኔ ውጣልኝ እዛ ጋር ተነስ። 4 ልጆች አሉክ። ናጠጋበን ስንት ልጆች? 4 ልጆች አያለው። 3 ልጆች በአንድ ቀን እንዲሞቱ ሶስት ልጆች በአንድ ቀን እንዲሞቱ። ይሄ ሞት የተደገሰውን ማየው አዳማ የሚባል ከተማ ነው። አዳማ የሚባል ከተማ የተደገሰውን ሞት እያየው ዱንካን አየው። ዱንካኑ የሚጣልበትን ቤት ስመለከት መንፈስ ዓለም ላይ አንድ ታደሰ የሚባል ሰው ስሜ ነው። ሰይጣን በአንድ ቀን 3ቱንም ሊገድል ሞት ያዘጋጀውን ልጆች እያየው የመጀመሪያውን ስመለከት ናኦል የሚል ስም ያለው። ናኦላ ምን ነው? ልጄ ነው። ኤባ የሚል ስም ያለው ልጄ ነው። ራቤራ ነው። ረቢራ ወይኔ ምን አለ አንድ ሰው ጮሆ አሜን ቢለኝ ዝለልና አሜን ብለው ሰርባ። የናኦል አባት ታደሰ ነው። የታደሰ አባት በዳዳ ነው። የበዳዳ አባት ዱጎ ነው። ዱጎ ላፋሲያለው ምን አለ አንድ ሰው አሜን ቢለኝ ውጣልኝ። አይዞ አታልቅስ። ከተዘጋጀ ዛሬ ያለ ጊዜ ሊያጠፋችሁ ከወጣ ሞት ልጆቻችሁን አስመለጥኩኝ፣ ትዳራችሁን አስመለጥኩኝ፣ ቤተሰቦቻችሁን አስመለጥኩኝ። አንድ ሰው ጮኸ አሜን ይበላ። ዋው! ቁጭ በሉልኝ። ተነስ። በአንድ ልጅ ሰይጣን ሊያስቀርን አይሆንም። ስንት ልጅ? አንድ ልጅ። ከዛ 1 2 3 4 5 6 7 8ኛ ዓመት አየው። ልክ ነው። 8 ዓመቴ ነች። ሴት ልጅ አያለው። እውነት ነው። ከዛ በኋላ ልጅ የለም። አዎ ልጅ ጌታው አባቴ ወንድም አይመጣልኝም ወይ ነው የምትለው? አዎ አባቴ ወንድም ግዛልኝ ብላ ያስቸገረች አንድ ልጅ ብቻ ነኝ ያለው። ግዛልኝ ነው የምትለው? አዎ እግዚአብሔር እኔ እሰጠዋለሁ አለኝ። አሜን። ለማን ብዬ ጌታን ስጠይቀው ቡልቻ የሚባል ሰው ያለው ስሜ ቡልቻ ነው። ኢየሱስ ጎብታዳ ዛሬ የተዘጋው ማህፀን ተከፈተ። ውሰድ አሜን ብላተ
ማህፀን ተከፈተ። አሜን። ስሜ ቡልቻ ነው። ኢየሱስ ጎፍታና ኢየሱስ ጎፍታና አሜን ጀድሜ አሜን። ጅራ ኢየሱስ አሜን። ኢየሱስ አሜን። ልጅ እንዳታገኝ የሚያደርገው አንድ አባት ከአባት አባት አያት አይና ያደታ የሚባል ሰው ያለ አያቴ ነው ያደታ ከፋሰበ አሜን። ምን አለ አንድ ሰው ለኔ ነው ያለ አሜን ቢለው አሜን። ኢየሱስ አጠገባችሁ ያለውን ሰው ነካ አድርጉትና የትኛውን በሉት በህይወት በሉት ጠላት ከተሰጠ ስፍራ እግዚአብሔር ካየልህ ነገር ሊያወርድ በሉት ያወጣው አዋጅ የተናገረብህ የስንፍና ንግር ትበሉት የተመከረብህ ክፉ ምክር እግዚአብሔር ካየልህ ነገር አያወርድም በሉት። አንድ ሰው ለኔ ነው ያለ አሜን ይበለኝ። ማን ካየልህ? ማን ካየልሽ? ማን ካየልህ? ኢየሱስ ውጣልኝ፣ ሂድ ሩጥ። አያወርዳችሁም፣ አያወርድም እግዚአብሔር። ለምን ታለቅሳለህ አባቴ? እግዚአብሔር ነገር ገርሞ የእግዚአብሔር ነገር ገርሞ አይዞህ። አንድ ልጅ ነበረች ሞተች። ከዛ የለህም። አንተም 8 ዓመት ልጅ አሁን ወልዷል። ከዛ ፍሬ የለውም። አንተም 8 ዓመት ስትረስ ተብሎ መርፌ ትወስዳለህ። አዎ እውነት ነው። ወይኔ 8 ዓመት እሱ ወልዶ ሌላ ሁለተኛ አላገኘም። አንተ 8 ዓመት ሙሉ ታማሚ ነህ። የለኝም። ወለድክ፣ ልጅ ሞተች። ከዛ ልጅ የለህም። እውነት ነው። አንድ ሁለት ቦታ ነው ድግምት ማየው። አንደኛ መቂ የሚባልበት አያለው፣ ሁለተኛ ደብረ ዘይት አያለው። ይሄ ድግምት ነው። አይዞህ አታልቅስ፣ አይዞህ አታልቅስ። የተሰራ መንፈስ አሰራር ሲስተም ነው። አይዞህ አታልቅስ፣ አታልቅስ። የአባቶች አምላክ እግዚአብሔር አንደኛ ጤናውን እመልሳለሁ። አሜን አሜን። መንፈስ ዓለም ላይ አንድ ሰው አያለው። ይሄን እያየው ሐዘን ሐዘን ሐዘን። ይሄ ከአባት ዘር የሚመጣ መርገም ነው። ይሄን እያየው ከአባት ዘር የሚመጣ መርገም እያየው ብሩ የሚባል ሰው አያለው። ቶሎ ከተነሳህልኝ ቶሎ ከአባት ዘር ቆይ ጠብቀኝ፣ አታልቅስ፣ አይዞህ። ከአባት ዘር የሚመጣ መርገም አያለው ብሩ የሚል ቶሎ ከተነሳህልኝ የህመም ጉልበት የበሽታ ጉልበት ቤተሰቦችን ጤና ይዞ ያለ ያንተ ስም ደግሞ ተክሉ የሚል ስም አያለው። የቱ ጋ ነው? ሂድ እዛ ጋ አንተ። አይዞህ ዛሬ ሊያስቅህ እኮ ነው ጌታ። አንተም ጤና የለ፣ ወንድሞች ጤና የላቸው፣ ቤተሰቡ ጤና የለም። በደንብ ስሙኝ። ያንተ ስም ማን ነው? ተክሉ። ተክሉ። የአያት ስም ማን ነው? ብሩ። ይኸውልህ ጸጥ ይላል ብሩ እየተባለ ነው። ወይኔ ያንተ ስም ተክሉ ነው። በተክሉ ምክንያት የሚፈታ ሰው አየሁ። አሜን። የሚፈታውን ሰው ሳይ ታሪኩ የሚል ስም ያለው። አሜን። የእህቴ ልጅ ነው። የእህቴ ልጅ ነው። መንፈስ ዓለም ላይ 2 ልጆች አያለው። መንፈስ ዓለም ላይ 2 ልጆች አያለው። ረዴት የሚል ስም አያለው። ልጄ ናት። ወይኔ ምን አለ አሜን ብትለኝ። እድሜ ልክን ስትንከራተት፣ እድሜ ልክን ስትጨነቅ፣ እድሜ ልክን ለሐኪም ገንዘብን ስትገብር ዛሬ ጌታ አሁን ያበቃላል። አሜን። ረዴት የተክሉ ልጅ ናት። የተክሉ አባት ወርቁ ነው። ውጣ ወደዚህ ቶሎ ውጣልኝ። ወይኔ ቶሎ ከተነሳሽ ካልፈራሽ ጠላት ነገሮችሽን ሁሉ ሊያበላሽ። ሁለተኛ
የልጅሽ ልጅ በበሽታ የሚያስጨንቅ ስምሽ አይመችም፣ ስምሽ አይመችም። ስምሽ ግን የሸዋ ጌጥ በኢየሱስ ስም የተቀባ ነብይ ይኑር እንጂ እንደዚህ አይነት የተቀባ ኃያል ይኑር እንጂ። አሜን አትልም አንተ? ሄይ አሜን። ኢየሱስ ማን ነው ስምሽ? የሸዋ ጌጥ። በደንብ ስሙኝ። ያንቺ ጭንቀት የልጅሽ ልጅ ጤና ነው። ሰርተሽ አንቺም ባዶ ደስታ የለሽ። ጠላት ነገሮችሽን ምስቅልቅል አድርጎ ያንቺም ስም አይመችም፣ የአባትሽም አይመችም፣ የአያትሽም አይመችም። እውነት ያንቺ ስም የሸዋ ጌጥ ነው። አባትሽ ደግሞ ደግፈው ነው። ደገፈው ደግሞ የአባቱ ስም ሰጥ አድርጋቸው ነው። እውነት ነው። በኢየሱስ አሜን አትልም አንተ? አንተ አሜን አትልም ወይ? ሸባባ ሰጥ አድርጋቸው። እንዴት ነው ባካቸው? ሰጥ ቶሎ መቀየር አለበት አይደለም እንዴ? ምን መሆን አለበት? ና ቀና በል። ላንተና ለጌታ ብቻ ይግባ። ጠላት የመጀመሪያ ህይወትን ምስቅልቅል አድርጎታል። ሁለተኛ አለ። አዎ ሁለተኛ ትልቅ ደረጃ መደርሰ ሰው ዕውቀት ያለ ብዙ ግን አሁን አንተና ያንተ ደረጃ አትመጣጣኑ። የመጀመሪያ ህይወትን ምስቅልቅል አድርጓል። ሁለተኛ አይና ከዛ እንዲገባ ነው። ሁለተኛውን የማየው ትዕግስት የሚል ስም ነው። ባለቤታችን ሁለት እኛውን የጠላትን ስራ ከህይወታችሁ በስውርም ቢሆን በግልጽ የተመከረባችሁን እግዚአብሔር ያየላችሁን ማየት እንዳይሆን ከተሰጣችሁ ስፍራ ሊያወርዳችሁ የሚፈልገውን ከህይወታችሁ ዛሬ እየበጠስኩት ና እዚህ ጋር ተነሳ አንተ እግዚአብሔር አስጨርሳለሁ በለው ይለኛል። አሜን። ማንን ነው የምታስጨርሰው ብዬ ጌታን ስጠይቀው አንድ ንጉሥ የሚባል ሰው ያለው ስሜ ነው። ሃሌሉያ ኢየሱስ ሪባ ማሻካቶ ሰው የለማ እዚህ ቤት ንጉሴ አቤት ተነሺ። አባትን አየሁት። አባትን አየውና የዚችን ልጅ አያት አያለው። የዚችን ልጅ አያት ሳይ ንጉሴን አይና እቺን ሴት አያለው። እቺን ሴት እያየው ጽዮን የሚል ስም አያለው። አዎ አባትሽን ሳየው በቀለም ይባላል። በደንብ ስሙኝ። የእንተን አያት ሲመለከት አበበም ይባላል። አዎ አበበ ነው። ወይኔ ቆይ የዚች ልጅ አያትና የአንተን አባት ሲያገናኛቸው አየው። ማን ነው አያትሽ? ተገፋ። ያንተስ? የአባቴ ስም ኢየሱስ። አባቴ ባረክ። አረ ሰው የለማ እዚህ ቤት። ምን አለ አንድ ሰው አሜን ቢለኝ። ያው ዘሮቻችሁ በእናንተ ምክንያት ዛሬ ከታሰሩበት ይፈታል። ቁሚ እስቲ። ደህና ነሽ? እግዚአብሔር ይመስገን። እኔ የተወለድኩት ሐዋሳ ነው። እኔም ሐዋሳ ነው። ሃሌሉያ። ያንቺ ቤተሰብ ተንከራታች ነው። እውነት ነው። ለምን ታለቅሻለሽ? የእግዚአብሔር ስራ አስደንቆኝ ነው። የእግዚአብሔር ስራ። አንቺም ታስረሻል፣ ልጅሽም ታስራለች። እውነት ነው። ቤተኞች ሆናችሁ ነው ማለት።
የሚፈታ ሰው አይና ይሄን ቤት ስመለከት የማ ቤት ነው ሳየው በመንፈስ ጌታ ገብቶ የሚፈታበትን ቤት እያየው አይና አዲስ አበባ አይና ሐዋሳ እያየው አዲስ አበባ ስመለስ አንድ ቅድስት ሃሌሉያ ኢየሱስ ሃሌሉያ በርግጥም እግዚአብሔር አለ ሃሌሉያ ስሜ ቅድስት ነው ያንቺ ቤተሰብ ሲዳማ ክልል ያሉት አዎ በርግጥ ታስረውም ታመውም ነው ያሉት እውነት ነው እናንተም ቤት ታማሚ ናችሁ ነገር ሁሉ ምስቅልቅል ብሎባችኋል በትዳር ህይወታችሁ እንዳይሳካ ትዳራችሁን የሚበትን ይሄ ቤተሰብ ጭንገፋ ነው እንዳሉ እውነት ነው ወይኔ ቅድስትን እያየው አንድ አባታይና አያት ወልደ ጊዮርጊስ ሃሌሉያ ሃሌሉያ ኢየሱስ 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 ሃሌሉያ 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 አያት ወልደ ጊዮርጊስ አያትሽ ወልደ ጊዮርጊስ የወልደ ጊዮርጊስ ልጅ ታምራት ነው እውነት ነው ኧረ ሰው የለም እዚህ ኧረ ሰው የለም አሜን አትልም ወይ ውሰድ በደንብ አንተ ሃሌሉያ አጠገባችሁ ያለውን ሰው ዛሬ በሉት ጠላት በሉት እግዚአብሔር ከሰጠ ስፍራ ካወጣ ከበረከት ከፍታ አያወርድህም ሰው አለ እዚህ ቤት አያወርድሽም አያወርዳችሁም አጠገባችሁ ያለውን ሰው አያወርደኝም በሉት አሜን አትልም አንተ ይኸው የብዙ ሰዎች ማንነት ዛሬ በመንፈስ ቅዱስ ኃይል ጠላት ሊያወርዳቸው ከሚፈልግ ከምድር ግራቪቲ በላይ ጌታ ሲያረጋቸው አያለ ከምድር ስበት በላይ አሜን ወይኔ ሲያረጋችሁ አያለ አሜን ልጆቻችሁን ሲያረጋው አያለ አሜን ቤተሰቦቻችሁን ሲያረጋችሁ አያለ አሜን የኔ የምትሉትን ዘሮች እግዚአብሔር ከፍ ሲያረጋችሁ አሜን ሃሌሉያ አሜን ውሰድ በደም አሜን ብላተ አሜን በየትኛውም መንገድ መልክ እየቀየረ ቢነሳ አንዴ በዛቻ አንዴ በወሬ አንዴ የቅርብ በሚመስል ጠላት ወዳጅ እነግራቸዋል በኢየሱስ ደም አያወርድሽም ቤትሽን አያወርደውም ልጆችሽን አያወርዳቸው የጀመርሽውን ከእግዚአብሔር ጋር ጉዞ እግዚአብሔር ካየልሽ ነገር አያወርድሽም አንድ ሰው ለኔ ነው ያለ አሜን ይበለኝ ሃሌሉያ አንድ ጊዜ እጆቻችሁን ለነሱ እዚህ ባይዘው ለእናንተ ስጸልይ ለእናንተ አይደለም ብቻ አይደለም እዚህም ከሀገር ውስጥም ከሀገር ውጭም ለዘር ማንዘሮች ዘርጉልኝ ታስረው ላሉት በላሶ የሚገርማችሁ ነገር እኔም ትልቅ ስራ እሰራለሁና እወርድ ዘንድ አይገባኝም አይቻለኝም ብዬ ምን አልኩላቸው መለስ ስራውን ትቼ በመውረዴ ስለምን ስራው ይተጓገላል ብዬ መለስኩላቸው አሁንም ደግሞ ላኩብኝ ይላል እንደ ፊተኛውም ቃል ምን አልኩላቸው መለስኩል ምን ብዬ አልወርድም ብዬ አሜን አባ ቃል አወጣለሁ አንዴ በጤናቸው አንዴ በልጅ አንዴ በትዳር አንዴ በቤተሰብ አንዴ በስራቸው ምክንያት እየወጣ ሕይወታቸውና ኑሯቸውን ለማበላሸት ከሰጣቸው ስፍራ ከከፍታቸው ሊያወርድ የሚታገላቸው ኃይል ሳለ ከዚህ በኋላ አብሮነት ከነርሱ ጋር ነውና ማንኛውም የክፉ አዋጅ የጠላት አዋጅ ወዳጅ የሚመስል እግዚአብሔር የሩቅ የቅርብ የሚመስል ግን ክፉ እግዚአብሔር ሆይ ከዚህ በኋላ ካየላቸው በረከትና ካዘጋጀላቸው ስፍራ በኢየሱስ ደም አንተ ከነርሱ ጋር ነህና አያወርዳቸው አሜን ወይኔ ቤተሰቦቻቸውን አያወርዳቸው አሜን ልጆቻቸውን አያወርዷቸው አሜን ትዳራቸውን አያወርዷቸው አሜን የነሱ የሆኑትን ዘር ማንዘር አሜን አያወርዷቸው አሜን የትኛውም ጠላት በዘመናችሁ ስም ሰጥቶ የነገረው ካንሰር ያለው በልጅ ልጆቻችሁ ላይ በቤተሰቦቻችሁ በእህት ልጆቻችሁ ላይ
በልጅ ልጆቻችሁ ላይ፣ በትዳራችሁ ጤና ላይ፣ በጀመራችሁት ከእግዚአብሔር ጋር በጀመራችሁት አገልግሎት ላይ፣ በበረከታችሁ ላይ እንዲህ ያለኝ የታወጀ ማንኛውም አዋጅ አያወርዳችሁ። አሜን። ዴላስቶ የስብከቱ ሥራ በእኔ እንዲፈጸም አሕዛቦች ሁሉ እንዲሰሙት ጌታ ባጠገቤ ሆኖ አበረታኝ፣ ከአንበሶችም አፍህ አዳነኝ ይላል። ዛሬ ቤተሰቦቻቸውን፣ ወንድሞቻቸውን፣ ልጆቻቸውን፣ ትዳራቸውን፣ በረከታቸውን፣ አገልግሎታቸውን ሊውጥ ከተዘጋጀ በላተኛ ኃይል ይሄን ቤተሰብ አሁን እንድታድን እጸልያለሁ። ይሄን ሕዝብህን የነሱ የሆኑ ፋሚሊዎች ሩቅም ቅርብም ያሉትን ዘሮቻቸውን በነሱ እዚህ መነካት ምክንያት እዛ ያሉትን ቤት ያሉትን ሰው ሀገር ያሉትን እንድታድናቸው ዘንድ እጸልያለሁ። ከክፉ እንድትጠብቃቸው ዘንድ እጸልያለሁ። አሁን የታሰረ በዘራቸው ነፃ ይውጣ። ልጆቻቸው ነፃ ይውጡ። አሜን። ቤተሰቦች፣ ወንድሞቻቸው ከማንኛውም በሽታ ነፃ ይውጡ። አሜን። ሊያስለቅሳቸው የሚፈልግ አውሬ አሁን ይገደል። የተዘረጋ ወጥመድ ከዘራቸው ላይ ይበጣጠስ። የትኛውም የተመከረ ክፉ ምክር አሁን ይፍረስ። አሜን። ጤናቸው አሁን ይስተካከል። አሜን። ሰላማቸው አሁን ይስተካከል። አሜን። ስራቸው አሁን ይስተካከል። አሜን። አገልግሎታቸው ይስተካከል። አሜን። ራያቸው አሁን ይስተካከል። አሜን። አባ ይስተካከል። አሜን። እንግዳ ነገር ይሁን። አሜን። ስራቸውን ስራ። አሜን። ተጽዕኖ ይሰበር። አሜን። መፈታትን አርግ። ኃይል ይገለጥ። አሜን። ሰንሰለት ይበጠስ። አሜን። እጅህ በላቸው እንዳለች ትታወቅ። አሜን። ጠላትን አሳፍር። አሜን። ሞገሱ ናቸው። አሜን። ሄደው ሲመለሱ ሊያመሰግኑ እድል ያገኙ። አሜን። ጠላት ስም ሰጥቶ ካንሰር ብሎ ያስቀመጠው ኩላሊት ያለው፣ ጮጋራ ያለው፣ ሱካር ያለው፣ ግፊት ያለው፣ ኮሌስትሮል ያለው፣ አይን ላይ የተቀመጠ ጆሮአቸውን የያዘ የከለከለ የጋረደ ሞራ ለአንዴና ለመጨረሻ እነሱ እዚህ ሳሉ ቤት ካሉት፣ በሰው ሀገር ካሉት፣ በስደት ካሉት የታጠበ ይሁን። አሜን። አይተው የማያውቁትን እጅን ማየት ይቻሉ። አሜን። ኃይል ያገኛቸው። አሜን። ተጽዕኖ ይሰበር። አሜን። መፈታትን አርግ። እርግማን ይሻር። ነገር ይቀየር። ታምር ይሁን። አሜን። ዊ ፕሬይ አሜን። ጂሰስ ኔም። ዋይ 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 ነይ ጠጋ ታዴ። አቤት ጌታ ቤትን አስመለጠው። አሜን። ሃሌሉያ። ያዘ አሜን። ያዝ። አሜን። ቴንክ ዩ። አሜን። እግዚአብሔር አስመለጠው ትዳርህን አሜን። እጅግ የብራቱ ልጅ የአሻሜ ልጅ ዘንዴ አሜን። የእግዚአብሔር ሰላም በቤታችሁ ላይ ዘነበ። አሜን። ሳዳ ተጽዕኖ ከህይወትሽ ከዘርሽ ላይ ተሰበረ። ቡልቻ አሜን። አሜን። ተከፍቶልሃል። አሜን። 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 ዘሮች ከታሰሩበት፣ ቤተሰብ ከተያዘበት ጤንነት ተመለሰ። አሜን። በኢየሱስ ደም የበሽታ ጉልበት ለአንዴና ለመጨረሻ ተነቀለ። ቤተሰብህ ነፃ፣ አሜን። ዘርህ ነፃ፣ አሜን። ቤትህ ነፃ፣ አሜን። ትውልድህ ነፃ። አሜን። የሸዋ ጌጥ ሰጥ አድርጋቸው። ምንድን ነው ግን ተፈተዋል። አሜን። መልእክትን በኋላ ቀጥላለሁ። እሺ፣ ጌታን ታገለግለዋለህ። አሜን። በልዩ ኃይል፣ አሜን። በልዩ ሞገስ፣ አሜን። በልዩ ጸጋ፣ አሜን። በልዩ ቅባት፣ አሜን። በልዩ መገለጥ። አሜን። ያዘው፣ ሃሌሉያ። ያዘው። ጽዮን በአንቺ ምክንያት ቤተሰብሽ፣ በአንቺ ምክንያት ዘር ሐረግሽ፣ በአንቺ ምክንያት ያንቺ የሆኑ ፋሚሊዎች በኢየሱስ ደም አሜን። ጤናቸው ተመለሰ። አሜን። ሰላማቸው ተመለሰ። አሜን። ምርኳቸው ተመለሰ። አሜን። በረከታቸው ተመለሰ። አሜን። ስኬታቸው ተመለሰ። አሜን። እግዚአብሔር ሕይወታችሁን ሪኒው አድርጎታል። እንደገና እንደ አዲስ እንግዲህ ገዝተ ሳይሆን ጌታ ሰጥቶ ይዘህ ትመጣለህ ማለት። አሜን። ምን ልጅ አሜን። ተኬ ፈይቴታን ነገር ያማረ ነው። ቤትህ
በኋላ ብዙ ሚስጥር ነው ነግራል። ኑገይ አከምሬ ቀበጥ በኢየሱስ ደም አደነችና ቅድስት ታዴ በካዘን በኢየሱስ ደም ተሰናብቷል። አሜን። የሥራ በሮች ቤት ሰላም ሁሉ ነገር የተስተካከለ አሜን። ብዙ ምስጋናን ይዘህ ትመለሳለህ። አሜን። አሜን። እግዚአብሔር ከክፉ ቤትህን ጠብቋል። አሜን። እጅጉ ሃሌሉያ። አሜን። ጋሽ ጌታቸው አቤት። አንዴ ግፊት ይላል፣ አዎ አንዴ ስኳር ይላል፣ አንዴ ነርቭ ይላል፣ አንዴ ምን ማይለው ነገር አለ አንተ ላይ አለው። ቻው ዛሬ አሜን። አሜን። ፈይቴታ አሜን ጀድሜ አሜን። ኢየሱስ ጎፍታዳ አሜን። ዘነበ ከሰማይ የእግዚአብሔር ሰላም አሜን አሜን። ሳዳ ቤተሰቦችሽን ውረሻቸው። አሜን። ምን አርጊያቸው? ውረሻት። ውረሻቸው። በኢየሱስ ስም ሰላምሽ ተመልሷል። አሜን። ጤንነትሽ የተስተካከለ ነው። አሜን። እዚህ ጋር ያላችሁ ሰዎች ላልታሰር እኔም ዘሬም ቤተሰቤም ተፈተናል እያላችሁ በር ደርሳችሁ ቦታችሁ ላይ ቁጭ በሉ እየሮጣችሁ። አቤት ይውላችሁ